ዛሬ ላይ ቶፕ የሚባሉት የሶፍትዌር ዲቨሎፐሮች ያሸነፉት ባላቸው ሰርተፊኬት ወይም በኮሌጅ ዲግሪያቸው አይደለም። ያሸነፉት ፕሮጀክቶችን መገንባት ስለቻሉ ብቻ። እስቲ ግልጹን እንነጋገር። ብዙ ጊዜ ልክ እንደዚህ አይነት ኮሜንት በውስጥም በስልክም ይደርሱናል። አሁን ያለንበት የ2026 ብዙም ኮሌጅ ወይም ዩኒቨርሲቲ ድረስ በተለመደው መንገድ መሄድ ሳይጠበቅብን የሶፍትዌር ዲቨሎፐር፣ የአርቲፊሻል ኢንተለጀንስ ኢንጂነር፣ የዴታ ሳይንቲስት፣ ሳይበር ሴኩሪቲ ኤክስፐርት የመሳሰሉትን የቴክኖሎጂ ፊልዶች በቀላሉ ሆን የምናደርግበት ዘመን ላይ ያለነው። ልክ እንደዚህ ጥያቄ በ2026 በኢትዮጵያ ዘመን አቆጣጠር 2018 ላይ አይቲ ሪሌትድ የሆኑ ፊልዶችን መማር ስቲል ተገቢ ነው ወይስ አስፈላጊ ነው? መማራችንስ የግድ ነው ወይ የሚሉ ጥያቄ ይመጡልናል። ብዙ ሰዎች ደፍረው የማይነግሯችሁን አንድ እውነት ልንገራችሁ። ኮሌጅ ወይም ዩኒቨርሲቲ አሁንም ድረስ ሬሌቨንት ነው ወይም አስፈላጊ ነው። ሙሉ በሙሉ የሚቀርበት ወይም አስፈላጊነቱ የቀረበት ዘመን ላይ አይደለንም። ነገር ግን ብቻውን ለዘመናዊው የቴክኖሎጂ ዓለም ስኬት ብቁ አያደርጋችሁም። ዩኒቨርሲቲዎች ወይም ኮሌጆች ቲዮሪ ፓርቱን ወይም የቴክኖሎጂ አሰራሩን ከመሰረታዊ እስከ ውስብስቡ ድረስ በደንብ ያስተምራሉ ወይም ያሰለጥናሉ። በአንጻሩ የቴክኖሎጂ ካምፓኒዎች ደግሞ የሚቀጥሩት ለቲዮሪው ወይም ለሰበሰባችሁ ሰርተፊኬት ሳይሆን ላላችሁ ስኪል ወይም የማድረግ አቅማችሁን አይተው ነው። ዲግሪ ቴክኖሎጂ እንዴት እንደሚሰራ ያስተምራችኋል። ስኪል ደግሞ ምን ማድረግ እንደምትችሉም ጭምር ያረጋግጣል። ዛሬ ላይ ቶፕ የሚባሉት የሶፍትዌር ዲቨሎፐሮች፣ የአርቲፊሻል ኢንተለጀንስ ኢንጂነሮች፣ የቴክኖሎጂ ካምፓኒ ፋውንደሮች ያሸነፉት ባላቸው ሰርተፊኬት ወይም በኮሌጅ ዲግሪያቸው አይደለም። ያሸነፉት ፕሮጀክቶችን መገንባት ስለቻሉ ብቻ፣ እውነተኛ ችግሮችን መፍታት ስለቻሉ፣ እንዲሁም ከሚማሩበት ክላስሩም ባሻገር ነገሮችን ኤክስፕሎር ማድረግ ስለቻሉ። ኮሌጆች ወይም ዩኒቨርሲቲዎች አይቲ ሪሌትድ ፊልድ ላይ ስትራክቸርን፣ ማይንድ ሴትንና መሰረታዊ ኮንሰፕቶችን በደንብ ይሰጣችኋል። ግን እውነተኛው እድገት ወይም ግሮዝ የሚመጣው በየቀኑ ኮድ ስታደርጉ፣ እውነተኛ የሆኑ ፕሮጀክቶችን ስትገነቡ፣ ኢንዱስትሪው ላይ ያሉ ቱሎችን ስትማሩ፣ እንደ ችግር ፈቺ ማሰብ ስትችሉ ብቻ። ኮሌጆች ወይም ዩኒቨርሲቲዎች የቴክኖሎጂውን ዓለም በር ይከፍቱላችኋል። ነገር ግን ስኪል ወይም የማድረግ አቅማችሁ የት ድረስ መጓዝ እንደምትችሉ ይወስንላችኋል። ስለዚህ ኮሌጅ ወይም አይቲ ብላችሁ አትጠይቁ። መጠየቅ ያለባችሁ ጥያቄ ትክክለኛውን ክህሎትና ዕውቀት ወይም ገበያው የሚፈልገውን ስኪል እያካበትኩ ነው ወይም በትክክል እያሻሻልኩ ነው ወይ የሚለውን ጠይቁ። ምክንያቱም ኮሌጅም ሆነ ዩኒቨርሲቲ ወይም የሆነ ቡትካምፕ የምትገቡበት ለውጥ አያመጣም። ለውጥ የሚያመጣው የማድረግ አቅማቸው። የስምንተኛ ዙር ፉል ስታክ ዌብሳይት ዴቨሎፕመንት ምዝገባ ላይ እንገኛለን። ለማመልከት webskills.com ተጠቀሙ። ለበለጠ መረጃ በ0906 10 11 11